ኢራን በቀጠናው በሚገኙ የአሜሪካ የጦር መርከቦች፣ የጦር አውሮፕላኖችና ሌሎች ወታደራዊ ኢላማዎች ላይ ጥቃት እንድትሰነዝር ሊረዳት የሚችል የደህንነትና ወታደራዊ መረጃ ሩሲያ ለቴህራን መስጠቷን የአሜሪካ የስለላ መረጃን በቅርበት የሚያውቁ ባለስልጣናት መናገራቸው እየተሰማ ይገኛል። እስካሁን በጦርነቱ ቀጥተኛ ተሳትፎ ከማድረግ ተቆጥባ የነበረችው ሩሲያ ኢራን በባህረ ሰላጤው የአረብ ሀገራት ላይ የምትወስደውን ጥቃት እንደምትቃወም ስትገልጽ መቆየቷ የታወቀ እውነት ነው። በመሆኑም ይህ የደህንነት መረጃ ትብብር ሞስኮ በግጭቱ ጣልቃ ለመግባት ወይንም ደግሞ ለኢራን ተግባራዊ ድጋፍ ለማድረግ የወሰደችው የመጀመሪያው እርምጃ ተደርጎም ተወስዷል። ሩሲያ በቀጥታ ለኢራን እያቀረበች ያለው መረጃ የአሜሪካ ወታደሮች የሚገኙባቸውን ስፍራዎች እንዲሁም የጦር መርከቦችና አውሮፕላኖችን የዕለት ተዕለት እንቅስቃሴ የሚያሳይ ነው መባሉም ተሰምቷል። መረጃው በዋናነት በሩሲያ የላቁ ሳተላይቶችና የተወሰዱ ምስሎች ያካተተ ሲሆን ከቅርብ ቀናት ወዲህ ኢራን በአሜሪካ ወታደራዊ ተቋማት ላይ እያደረሰች ያለው ጥቃት መጠናከር ቴህራን ይህንን መረጃ እየተጠቀመችበት ለመሆኑ ማሳያ ሊሆን እንደሚችልም ግምት ተሰጥቶታል። በተመሳሳይ ሁኔታ ቻይና ለኢራን የገንዘብ ድጋፍ፣ ወታደራዊ መለዋወጫዎች እንዲሁም የሚሳኤል አካላትን ለማቅረብ ዝግጅት እያደረገች መሆኑን የአሜሪካ የስለላ ተቋማት ደርሰውበታልም ተብሏል። የሀያላኑ ሀገራት ጣልቃ ገብነት የአሜሪካው ፕሬዝዳንት ዶናልድ ትራምፕንም ሆነ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ያልጠበቁት ክስተት ሊሆን እንደሚችልም ተንታኞች እየገለጹ ይገኛሉ። ሰላም ጤና ይስጥልን ውድ የአዲስ ጊዜ ሚዲያ ተከታታዮች፣ አዳዲስና ትኩስ ዓለም አቀፍ መረጃዎችን የምታገኙበትን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የፈጸመችው ጥቃት የሀገሪቱን ወታደራዊ አቅም በእጅጉ መጉዳቱን ሲገልጹ ተሰምተዋል። በተለይም የባህር ኃይል፣ የአየር ኃይሏና የመገናኛ መሰረተ ልማቷ በከፍተኛ ሁኔታ መመታታቸውንም አያይዘው አስታውቀዋል። ፕሬዝዳንቱ በፍሎሪዳ በተካሄደ አንድ መድረክ ላይ ባደረጉት ንግግር የአሜሪካ ጦር ኃይሎች ባለፉት ጥቂት ቀናት ውስጥ ብቻ 42 የኢራንን የባህር ኃይል መርከቦች ማውደማቸውን እንዲሁም አብዛኛውን የሀገሪቱን የአየር ኃይል አቅም እንዲሁም የቴሌኮሚዩኒኬሽን ስርዓቶችና ሌሎችንም አገልግሎቶቿን ከጥቅም ውጪ ማድረጋቸውንም ተናግረዋል። በተጨማሪም በቅርቡ የተፈጸሙት የአሜሪካ ጥቃቶች ከኢራን የኒውክሌር መርሃ ግብር ጋር በተያያዙ ተቋማት ላይ ያነጣጠሩ መሆናቸውን የጠቆሙት ትራምፕ ቴህራን ከነዚህ ጥቃቶች በፊት የኒውክሌር ጦር መሳሪያ ባለቤት ለመሆን ተቃርባ እንደነበርም ገልጸዋል። ይህንን ወታደራዊ ዘመቻ እንደ ትልቅ ስኬት የገለጹት ፕሬዝዳንቱ ጥቃቶቹ በኢራን ወታደራዊ አቅም ላይ ወሳኝና ከባድ ምት ማሳረፋቸውንም አስረድተዋል። ይህ በእንዲህ እንዳለ የኢራን ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ያለ አንዳች ቅድመ ሁኔታ እጅ እንድትሰጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ማሳሰቢያ ፔዜሽኪያን የዶናልድ ትራምፕን ማሳሰቢያ ህልም ሲሉም ተችተውታል። በቪዲዮ ተቀርጾ በተላለፈ ንግግራቸውም ወደ መቃብራቸው ሊወስዱት ይገባል የሚል መልእክት አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለ አንዳች ቅድመ ሁኔታ እጅ እንድትሰጥ ያሳሰቡት ትላንትና አርብ ዕለት ላይ ነበረ። ለዓለም አቀፍ ሕግ የሰብአዊነት ማዕቀፍና ለመርሆቻቸው ኢራን ቁርጠኛ እንደሆነች የገለጹት ፕሬዝዳንት መሱድ ፔዜሽኪያን ለእነዚህ መርሆች ቁርጠኛ መሆን አለባቸው፣ የኢራንን ጨምሮ የማንኛውንም ሀገር መብቶች ችላ ማለት አይችሉም ሲሉም ተናግረዋል። እስራኤልና ዩናይትድ ስቴትስ ኦፍ አሜሪካ ከኢራን ጋር የገጠሙት ጦርነት 8ኛ ቀኑን ሲያስቆጥር ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው በአጎራባች ሀገራት ላይ ለተፈጸሙ የድሮንና የሚሳኤል ጥቃቶች በራሳቸው ስም ይቅርታ ጠይቀዋል። የኢራን ወታደራዊ አዛዦችና የሀገሪቱ መንፈሳዊ መሪ አያቶላ አሊ ሀሚኒ ፕሬዝዳንቱ አርሜኒያዊ ባሉት ጥቃት በመገደላቸው የሀገሪቱ ጦር አዛዦቻቸው ባለመኖራቸው ምክንያት በፍላጎቶቻቸው ተኮሱ፣ አስፈላጊ የሆነውን ሁሉ አደረጉ ሲሉም ተናግረዋል። በክብርና በኃይል ሀገራቸውን እንደተከላከሉም አሞግሰው ተናግረዋል። ከአሁን በኋላ ጎረቤት ሀገራት ላይ ጥቃት ካልፈጸሙ በስተቀር የኢራን ጦር ጥቃት እንደማይፈጽም ወይንም ሚሳኤል እንደማይተኩስ ጊዜያዊ የመሪዎች ምክር ቤት ውሳኔ ማስተላለፉንም ፕሬዝዳንቱ አያይዘው ገልጿል። ይህንን በዲፕሎማሲያዊ መፍታት አለብን ብዬ አስባለሁ ሲሉም ተናግረዋል። ፕሬዝዳንት ፔዜሽኪያን በጥቃቱ ሳቢያ እየጨመረ የመጣውን የባህረ ሰላጤውን አረብ ሀገራት ቁጣ ለማርገብ ቢሞክሩም ከጥቂት
ከጥቂት ሰዓታት በፊት ግን በዱባይ ዓለም አቀፍ አውሮፕላን ማረፊያ ላይ መፈጸማቸውን ተከትሎ በረራዎች እንደተስተጓጎሉም እየተነገረ ይገኛል። የኤምሬትስ አየር መንገድ በረራ መጀመሩን ከገለጸ ከአንድ ቀን በኋላ በድጋሜ በረራው መቋረጡም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለ ማህበራዊ መገናኛ ዘዴ በኩል በጻፉት መልእክት ፕሬዝዳንት መሱድ ፔዚሽኪያን ይቅርታ የጠየቁት በኢራን ላይ የዩናይትድ ስቴትስ ኦፍ አሜሪካና እስራኤል በፈጸሙት የማያቋርጥ ጥቃት ምክንያት እንደሆነም አያይዘው ገልጸዋል። በሌላ መልኩ የአረብ ሊግ ሀገራት ኢራን በአረብ ሀገራት ላይ በፈጸመቻቸው ጥቃቶች ላይ ለመወያየት ነገ እሁድ አስቸኳይ ስብሰባ ሊያካሄድ መሆኑም ተሰምቷል። በውጭ ጉዳይ ሚኒስትሮች ደረጃ የሚካሄደው ስብሰባ በቪዲዮ ኮንፈረንስ እንደሚከናወንም ተገልጿል። አረብ ሊግ በመካከለኛው ምስራቅና በሰሜን አፍሪካ የሚገኙ ሀገራትን በአባልነት ያቀፈ ቀጠናዊ ድርጅት ሲሆን የነገው ስብሰባ የሚካሄደው በኩዌት፣ ሳውዲ አረቢያ፣ በኳታርና በኦማን እንዲሁም በዮርዳኖስና በግብጽ ጥያቄ መሰረት እንደሆነም ታውቋል። የኢራን ጦር ሰራዊት በእስራኤልና በተባበሩት አረብ ኤምሬቶች እንዲሁም በኩዌት በሚገኙ የዩናይትድ ስቴትስ ኦፍ አሜሪካ የጦር ሰፈሮች ላይ ያነጣጠረ የድሮን ጥቃት እንደጀመረም ዛሬ ቅዳሜ ላይ አስታውቋል። የኢራን ባህር ኃይልም በአሜሪካ የጦር ሰፈሮችና በኃይል የተያዙ ባላቸው ግዛቶች ላይ መጠነ ሰፊ የድሮን ጥቃት መፈጸሙንም የኢራን መንግስት በሚቆጣጠረው እስላሚክ ሪፐብሊክ የዜና አገልግሎት በኩልም ባሰራጨው መግለጫ አስታውቋል። ጥቃት ከተፈጸመባቸው መካከልም በተባበሩት አረብ ኤምሬቶች የሚገኘው አል ሚሃንድ የጦር ሰፈርም ይገኝበታል። በኩዌት የሚገኝ ሌላ የዩናይትድ ስቴትስ የጦር ሰፈርና ኢራን ስልታዊ ያለችው በእስራኤል የሚገኝ ቦታም እንደዚሁ ኢላማ ሆኗል። የኢራን አብዮታዊ ዘብ በተባበሩት አረብ ኤምሬቶች የሚገኘው አል ዳሃፍራ የጦር ሰፈር የጥቃት ኢላማ ከሆኑት መካከል እንደሚገኝበትም ዘግየት ብሎ ገልጿል። በዘቡ መግለጫ መሰረት የአየር ላይ የውጊያ ማዕከል፣ የሳተላይት ግንኙነት ስርዓት፣ የቅድመ ማስጠንቀቂያ ራዳሮችና የእሳት መቆጣጠሪያ ራዳሮች በጥቃቱ መመታታቸውም ተገልጿል። እስራኤል በፊናዋ በደቡባዊ ሊባኖስ በሚገኘው አይር ከተማ በሊታኒ ወንዝ በስተደቡብ በሚገኙ የሂዝቦላ ወታደራዊ መሰረተ ልማቶች ላይም ጥቃት እንደምትፈጽምም አስጠንቅቃለች። የእስራኤል ጦር የአረብኛ ቃል አቀባይ ሰዎች አካባቢውን ለቀው እንዲወጡም አሳስበዋል። በሌላ መልኩ ደግሞ አሜሪካ በታሪክ ለመጀመሪያ ጊዜ የተባለለትን ሶስቱን የአሜሪካ የረጅም ርቀት ቦምብ ጣይ አውሮፕላኖቿን ማለትም ቢ2 ስፕሪት እና ቢ1 ላንሰር እንዲሁም ደግሞ ቢ52 ስትራትፎርሰር የተባሉትን በአንድ ጊዜ ማሰማራቷም ታውቋል። ሙሉ የቦምብ ጣይ አውሮፕላን ቤተሰቦቿን ይዛ ስትወጣ ሁኔታዎች እጅግ አስፈሪ ወደሆነ ደረጃ መሸጋገራቸውንም ያሳያል ተብሏል። የአሜሪካው ቦምብ ጣይ አውሮፕላኖች በኢራን ጥልቅ ግዛቶች ውስጥ ቴህራንን ጨምሮ ከ200 በላይ ኢላማዎችን መምታታቸው ተዘግቧል። ቢቱ አውሮፕላን ከመሬት በታች ባሉ የሚሳኤል መቃብሮች ላይ 2000 ፓውንድ ዘልቆ ገብቶ ቦምቦችን እየጣለ ሲሆን በኦፕሬሽን ሚድናይት ሃመር ወቅት የኢራንን የኒኩሌር ጣቢያዎች ለመበሳሳት የተጠቀሙባቸውን ባለ 30,000 ፓውንድ መቃብር በጣሽ ቦምቦችንም አዘጋጅተዋል። ቢዋን አውሮፕላኖች ራሳቸውን ለመደበቅ በጭራሽ አይጨነቁም ይባልላቸዋል። እነሱ በከፍተኛ ፍጥነትና ኃይል ብቅ በማለት 75,000 ፓውንድ የሚመዝን የጦር መሳሪያ ወይንም 24 ክሩዝ ሚሳይሎችን በአንድ ጊዜ እንደሚሸከሙም ይነገራል። እነዚህ አውሮፕላኖችና ዩናይትድ ስቴትስ ማድሩን በቁጥጥር ስር ከማዋላ በፊት የቬንዙዌላን የአየር መከላከያ ለማጥፋት የተጠቀመችባቸው እንደሆነም ይነገራል። በተጨማሪም እንደ 1968ቱ ዘመን አሁንም ጥፋት የማድረስ አቅም ያለው ቢ52ም ይገኛል። እሱም ቦምብ መጣል፣ መርከቦችን መቃኘትና በአየር ላይ ለረጅም ጊዜ መቆየት እንደሆነም ይነገራል። አሁን እነዚህ ሶስቱ በአንድ ላይ ተጣምረው ኢራንን ጥቃት ለመሰንዘር የምትጠቀምባቸውን የሚሳኤል መጋዘኖችን፣ ማስወንጨፊያዎችንና መሳሪያ ማከማቻዎቿን እንዲሁም ማንኛውንም ወታደራዊ ተቋሞቿን ልፍ ሲልም ሌሎች አስፈላጊ ናቸው የተባሉ ቦታዎችንም የማያቋርጥ ድብደባ እያካሄዱባቸው እንደሚገኝም ተነግሯል።